ሰላም ሰላም ቤተሰብ እንዴት አመሻችሁ? እንደምን ዋላችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን መጥተዋል እንዳያችሁት። ዛሬ ጥሩ ነገር ጠብቀን ነበረ። እውነቱ ለመናገር ያው ቲክታክ በለቀቀው ቪዲዮ ማለት ነው። ያው በተቃራኒው ነው ያገኘነው። ይሁን አንድ ቀን የጊዜ ጉዳይ ነው። ይታረቃሉ፣ ይስተካከላል። ምንድነው አሁን ቅመሜ አሁን ያለፈችውን አሁን ፊት ለፊት ፊውቸርዋ ነው ይመጣል ብላ ነው እያሰበች ያለው። ማለት አሁን ሀሰን የተናገራቸው ነገሮች እሷ ሴፍ አድርገዋለች። ሀሰን የሚናገራቸው ነገሮቹ በጣም በጣም ከባድ ንግግር ነው እየተናገረ የነበረው የምር። እና ይሄ ነገር ደግሞ ይሆናል ወደፊት ይሆናል ብላ እሷ ኢማጅን አድርገዋለች። እና አንዳንዴ በትንሽ ነገር የተጀመረ ነገር ስር ይሰዳል፣ ወዳልሆነ መንገድ ነው የሚሄደው። እና እነዚህ ልጆች ያው ለማስታረቅ፣ ለማግባባት፣ ለማቀራረብ ኦዲየንስም አንድ መሆን አለባችሁ። የምትጽፉትን ጽሁፍ ይሆናል አይደለ? ብቻ አሪፍ አሪፍ ጽሁፍ መሆን አለበት። እነሱን የሚያቀራርብ መሆን አለበት። እኛ ጠለፋው ጥሩ ሆኖ ሳይሆን እነሱ ተለያይተው ማየት ስለማንፈልግ ነው። በቃ የእነሱ አንድነት፣ የእነሱ መለወጥ፣ የእነሱ አብሮነት ነው አብዛኛው ኦዲየንስ የሚፈልገው እንጂ እንደዚህ ጠለፋውን እንደዚህ አሪፍ ሆኖ አይደለም። እሱ ደግሞ የፍቅር ጠለፋ ነው፣ የወንጀል ጠለፋ አይደለም። ማለት ፍቅር ብዙ ፕሮቴክት ያደርጋል፣ ብዙ ነገር ማለት ነው። ፍቅር ውስጥ ብዙ ነገር አለ፣ ብዙ ብዙ ማለት ነው። እና ፍቅር ይቅር ባይ ነው፣ ፍቅር ታጋሽ ነው፣ ፍቅር ለጋስ ነው፣ ፍቅር መቻል ነው። ፍቅር ብዙ ነገር አለ። እንዴ ፍቅርማ ከሌለ በቃ አለ አይደለ? እኔ እንጃ። በፍቅር ውስጥ ደግሞ ጥል አለ። ፍቅር ውስጥ ጥል ከሌለ ፍቅር የለም። እና ሁሉም ነገር ፕሮቴክት ያደርጋል ፍቅር ማለት ነው። እና ጨረቃዎቻችን እግዚአብሔር አምላክ ሰላማችሁን ይመልስላችሁ። ያው አንዱ እሳት ሲሆን አንዱ ውሃ መሆን አለበት። ዛሬ ብሩክ ያው ብዙ መልስ አልመልሰም፣ አሪፍ ነው። ብቻ ጊዜ ስጣት ቅመሜ፣ ጊዜ ስጣት። መስተካከሉ አይቀርም። አንደኛ ነገር እሷ የተሰማትን መናገር አለባት፣ መግቢያ ማለት ነው። ነገ ኦርድ ከነገ ወዲያ ሊሆን ይችላል እና ጊዜ ስጣት። ምንድነው ሁሌ በቃ ካሜራ ፊት ይቅርታ ማለት እሱ ደግሞ የፈራው ነገር አለ። እኔ ዝም ካልኩኝ እሷ በወሰነችውን ውሳኔ ትሄዳለች ነው እያላለው። አሁን እንለያይ ሲላት ራሱ ቅምጥሌ እንለያይ አላለችውም። እና ምንድነው በቃ የወደፊቱ ይፈጠራል ብላ አይምሯ ላይ ሴፍ አድርገዋለች። የነገው እኮ እግዚአብሔር ነው የሚያውቀው፣ የወደፊቱ እግዚአብሔር ነው የሚያውቀው። ወንድ ልጅ ደግሞ ማስተካከል የምትችለው ሴት ልጅ ናት፣ ማናችሁም ማለት ነው። በቃ የሆነ ነገር ሰው አጥፍቶ ይቅርታ ከጠየቀ ይሽረዋል ሁሉም ነገር ማለት ነው። ሁሌ ጥፋተኛ ነህ የምትሉ ነገር ከሆነ በተግባር ያሳያቸዋል። ወደ ጥፋቱ እያበዛው ነው የሚሄደው፣ እያበዛው ማለት ነው። ሕፃን ራሱ አታጥፋ ስትሉት ያጠፋል አይደል? እና እልህ ውስጥ ይገባል። እና ማናችሁም ቢሆን በእነሱ መማር አለባችሁ ጨረቃዎቻችን። ሰላማችሁ ይመልስላችሁ እግዚአብሔር ማርያምን። እናንተ እንደዚህ መሆን ስለማንፈልግ ነው፣ የእናንተ መጣላት፣ የእናንተ እንደዚህ በቃ ስለማንፈልግ ነው። ብቻ ያው ይስተካከላል። ጸሎት አድርጉላቸው። አንዳንዴ ይሆናል አይደለ? ፍቅር በብዙ ነገር ይፈተናል። አሁን እነሱ የእውነተኛ ፍቅር ስላለ ነው እነሱ ጋር እየተፈተኑ ያሉት ማለት ነው። እና ያው ብር ራሱ ወርቅ ነው። ወርቅ በሳት ተፈትኖ ነው አይደል ያለፈው? እና ያልፋል ማለት ነው። ብቻ ይከብዳል አይደል? የዛሬው ትንሽ ጫን ያለው ነው፣ ይከብዳል። ብቻ እግዚአብሔር ያውቃል፣ እግዚአብሔር አለ፣ ይስተካከላል። እናንተም ከጎናቸው ይሆናል አይደለ? ጎን ጎን መያዝ የለባችሁ። አሁን በውስጥ ከካሜራ ጀርባ ያለው ምን እንደሆነ አናውቅም፣ ግን ደግሞ እኛ ባየነው ነው ሪከመንድ የምናደርገው። እና እናንተም ከጎናቸው ሆኖ ምንም አይፈጠርም። እግዚአብሔር ያጣምረው ደግሞ ምንም ቢለያዩ ራሱ አይለያዩ።
ዞረው ይገናኛሉ ማለት ነው። እና 2 ዓመት ከ3 ወር ከ4 ወር ቀላል አይደለም። በቀላል ነገር የሚታለፍ ነገር አይደለም። የሰው ልጅ ደግሞ ያጠፋል። የሰው ልጅ ፍጹም አይደለም። ትላንት አጠፋው ማለት ዛሬ ይደግመዋል ማለት አይደለም። በትላንቱ ይማራል። እንዲህ በየደቂቃው እያጠፋን በየደቂቃው ኃጢአት እየሰራን በየደቂቃው ከምንናገራቸው አሁን በተናገርኩት ስንት ነገር ተናግሬያለሁኝ። አስቀይሜያችሁ ሊሆን ይችላል። ሰው ነና፣ ፍጹም አይደለንም እና ብቻ በቃ እስከ ጥግ ማስተማር ስለፈለገች ነው ቅመሜ ማለት ነው። እና አሁንም ትጋሽ መሆን አለብህ ብሩክ። በቃ ታገሳት። ምንም እስከ ጥግ የፍቅር መስዋዕትነት እየከፈልክ ነው እና አሪፍ ነው። በዚሁ ቀጥል። ፍቅር ደግሞ ብዙ ነገር ይደረግለታል አይደል? እና አሁንም መታገስክን ቀጥል። በቃ አንዱ እሳት ሲሆን አንዱ ውሃ መሆን አለበት። ሁለታችሁ ደግሞ እድሜ ያበሰላችሁ ሰዎች እንትን ናችሁ። እህትና ወንድም ሆነን መቀጠል እንችላለን እያለች ነበረ ቅመሜ ማለት ነው። እዛ ፓርት በጣም ነው ያሳቀኝ። እህትና ወንድም ስታምሩ እያሉ ሙድ እያዙባቸው ነው ማለት ነው። እና ያው ለማጨለን ነው ሊያጨልሉን ነው እንግዲህ። ጾም ሊገባ ነው፣ ፍልሰታ ሊገባ ነው። ባካችሁ ጨረቃዎቼ ሰላም ፍጠሩ። ማርያምን ሰላም ፍጠሩ። የእናንተ ሰላም ማርያምን ስንት ሰው ነው የሚፈልገው? ኦዲየንስ ሰልችቶታል።